እስኩዬ እንኳን አደረሰሽ። እንኳን አብሮ አደረሰን። ሰዓዱ አንቺንም እንኳን አደረሰሽ። እንኳን አብሮ አደረሰን። እንግዲህ ዛሬ በዓለም አቀፍ ደረጃ ለ115ኛ ጊዜ የዓለም የሴቶች ቀን እየተከበረ ይገኛል። በሀገር አቀፍ ደረጃ ደግሞ ለ50ኛ ጊዜ የ50 ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ሀሳብ እንግዲህ እየተከበረ ይገኛል ማለት ነው። ተመልካቾቻችንም እንኳን አደረሳችሁ። የዛሬ የአስኳላ መሰናዷችን እንግዲህ ሴቶችና ትምህርት በሚል ሀሳብ ላይ ቆይታ እናደርጋለን። እንግዲህ እንደተለመደው ዛሬ ደግሞ ሴቶችና ትምህርትን የተመለከተ ሰፋ ያለ መረጃ ሁለት ፕሮግራሞችን እንዲሁም ዛሬ ደግሞ ሌላ ግብዣም አለን እሱን ይዘንላቸው ቀርበናል። በቅድሚያ ከፕሮግራም ከመረጃ በፊት ግን ሰዓዱ ተመልካቾቻችንን እንግዲህ ለአስኳላችን የሙዚቃ ግብዣ አለን። ዛሬ የዓለም አቀፍ የሴቶችን ቀን ምክንያት በማድረግ እሱን ተጋበዙልን። ከኛ ጋር ተመልሰን እንገናኛለን። ገና እንዳላችሁ ተስፋ እናደርጋለን ወደ ተመልካቾቻችን በጣይቱ ሙዚቃ ማለት ነው። እኛ መረጃዎችን ፕሮግራሞችን ማድረሳችንን እንቀጥላለን። ሴቶች ሲማሩ ድህነት ይቀነሳል፣ የቤተሰብ ጤና ያሻሽላል፣ በኢኮኖሚ በማህበራዊ ውሳኔ ሰጭነት ላይም ደግሞ ከፍ ይላል። ስለዚህ ሴት ልጆችን ሴት ተማሪዎችን ማስተማር ከፍተኛ ጥቅም እንዳለው መረጃዎችን አይተናል። እኛም ደግሞ የምናውቀው ሀቅ ነው። ስለዚህ ትምህርት ለሴቶች ነው። ትምህርት ለሴቶች ጠቅለል ያለውን ሀሳብ ነው አንቺ ያነሳሽው። አሁን ደግሞ ዘርዘር አድርገን የምናነሳው ይሆናል። ለምሳሌ የሴቶችን የመማር ጥቅሞች ስናነሳ በርካታ ናቸው። እኛ ለመረጃ እንዲሆነን ጥቂቶቹን አመጣናቸው እንጂ ወደዚህ የመጀመሪያው ኢኮኖሚያዊ ጥቅምን ማንሳት እንችላለን። ኢኮኖሚያዊ ጥቅም ስንል እንግዲህ በተማሩ ሴቶችና ባልተማሩ ሴቶች መካከል ያለው ወደ ቤተም ብትዩ ወደ ሀገርም ኢኮኖሚ ብትዩ የሚገባው ገቢ እኩል አይደለም። ስለዚህ ሴቶች በተማሩ ቁጥር ለሀገርም ለቤተሰባቸውም የራሳቸውን የኢኮኖሚ አሻራ የሚያሳርፉ ይሆናል። ራሳቸውንም ደግሞ በኢኮኖሚ የበለጸጉ የሚፈልጉትን ነገር የማድረግ ለቤተሰባቸው ለልጆቻቸው ማንኛውንም ነገር የማድረግ አቅምን ምንገነባበት አንዱ ኢኮኖሚ ነው። እዚህ ላይ እንግዲህ የመማር ጥቅምን ስናነሳ አንዱ ኢኮኖሚው የመጀመሪያው ነው ማለት እንችላለን። ከዛ ባሻገር እንግዲህ የሴት ልጅን ማስተማር ማለት እንግዲህ ቀደም ብለን እንዳነሳ ነው ትውልድን ማስተማር ነው። ያ ማለት ደግሞ ትውልድን ስንል ቤት ውስጥ እናት ልጅን በማነጽ ቤተሰብን በመምራት አሁን ደግሞ የምናያቸው ሀገርንም በመምራት ጭምር የራሳቸው ሚና አላቸው ሴቶች። እናት ስትማር ደግሞ የቤተሰቧን የራሷን የአካባቢን የሀገርን የጤና ሁኔታን ለማሻሻል የራሷን ሚና ትወጣለች። ለዚህ ደግሞ ዋነኛው ቁልፍ መማር ነው ማለት ነው። እንግዲህ ሴት ልጅ ማስተማር ቤተሰብን ማስተማር ነው ስንል ያለ ምክንያት አይደለም። እናቶች እኛም እናቶች ነንና በተማርሽ ቁጥር ለልጆችሽ የምትሰጪው ነገሮች የምታሳያቸው ነገሮች ብዙ ናቸው። የተሻሉ ኑሮ ልጆች የተሻለ ነገር እንዲያገኙ ካንቺ የተሻለ ኑሮ እንዲኖሩ በማድረግ በኩል ከፍተኛ አስተዋጽኦ አለውና ሴት ልጅ ማስተማር ቤተሰብን ማስተማር ነው የሚለው እኔ በጣም ገዥና ደስ የሚል ሀሳብ ትልቁን ነገር የያዘ ቁልፍ ነገር የያዘ ሀሳብ ነውና ሀሳብ ብቻ ሆኖ እንዳይቀር ደግሞ ሁላችንም ለዚህ ተግባራዊነት መስራት መቻል አለብን። ሌላኛው ከጥቅሞቹ መካከል ስናነሳ እንግዲህ እስኩ የማህበረሰብ ለውጥ አለ። ልጆች ትምህርታቸውን እንዲማሩ ተምረው ጥሩ ዜጋ እንዲሆኑ የተሻለ ትውልድ እንዲፈራ የማድረግ ነገሮች አሉ። ይሄ ምንድነው? ሴቶች ሲማሩ ነው። ሌላ ሴቶች እኩል እንዲሆኑ ደግሞ መብትና ግዴታቸውን እንዲያውቁም መማር ይረዳቸዋል ማለት ነው። ስለዚህ ሴት ልጅ ስትማር መብቷን ግዴታዋን እና ምን እንደጎደለ ምን ማስከበር እንዳለባትም ጠንቅቃ ታውቃለች ማለት ነው። ስለዚህ የሴቶች እኩልነትን ስናነሳ ይሄንን ሀሳብ እናነሳለን። ውሳኔ ሰጭነት ላይም እዚህ ላይ ማንሳት እንችላለን። አሁን እኩልነትን ሀሳብ ስናመጣ ውሳኔ መስጠት እሱንም ነገሮችም አሉ አብሮ ከእኩልነት ጋር ስታነሽው የውሳኔ ሰጭነት ስንል እንግዲህ የግዴታ የሆነ ትልቅ ስልጣን ላይ ተቀምጣ መወሰን ብቻ አይደለም። እያንዳንዱ ሰው የሚጀምረው ህይወቱ ከቤቱ ነው። ስለዚህ ቤት ውስጥ ያላት በልጆቿ አስተዳደግ ላይ በኢኮኖሚዋ ላይ በኑሮዋ ላይ በመማር መብቷ ላይ በመስራት መብቷ ላይ በእያንዳንዱ ነገር ላይ የእሷ ተሳትፎ አለበት ወይ? ውሳኔ ሲሰጥ ቤት ውስጥ እያንዳንዱ ነገር ሲወሰን ቤት ውስጥ አነሳን እንጂ እንደምሳሌ በመሰራበት የስራ ቦታ ላይ የሷ የውሳኔ ሰጭነት ምን ያክል ነው? በውሳኔ ሰጭነት ቦታዎች ላይ ያለች ወይ? ሀገርን በመምራት ላይ ያለች ወይ? እዛ ቦታ ላይ ውሳኔ ትሰጣለች ወይ? ሚለው የሚመጣው ቅድሚያ
ቀደም ብለን ባነሳናቸው ሀሳቦች በተማረችና ባወቀች ቁጥር ነው። ስለዚህ ከዚህኛው ከሴቶች እኩልነት ጋር አያይዘን የምናነሳው ውሳኔ ሰጭነትንም አብረን እዚሁ ጋር ማንሳት እንችላለን ማለት ነው። ሌላው በተጨማሪ ደግሞ የቴክኖሎጂ ተደራሽነትን ማየት እንችላለን። ጥቅም ብለን ስናነሳ አሁን ዓለም የአርቲፊሻል ኢንተለጀንስ ኤአይ በቃ ሁሉም ነገር ቴክኖሎጂ ላይ ነው። ሁሉም ነገር ስልካችን ላይ፣ እጃችን ላይ፣ ኮምፒውተራችን ላይ ነው ያለው። ስለዚህ ያንን ነገር ደግሞ ከዓለም ጋራ እኩል ተወዳዳሪ ሁና ስራዎችን ለመስራት ዘመኑን ለመዋጀት ደግሞ ምን ያስፈልጋል? መማር ያስፈልጋል። ማንኛውንም ትምህርት በተማረች ቁጥር ለቴክኖሎጂ የመቅረብ ነገሮችን የመስራት የማድረግ እድሏ እየጨመረ ስለሚሄድ መማር አሁንም ቁልፍ ነው የሚለውን ሀሳብ አልተውነውም። ትክክል። እንግዲህ ቀደም ሲል ከፊታችን የካቲት 23 የአድዋ ድል በዓልን አክብረን ነበረ። በዚህ ውሳኔ ሰጭነት ላይ እንዳነሳ ነው እቴጌ ጣይቱ የሚነሱ ንግስት ናቸው እና እኒህ ንግስት እንግዲህ በብልሃት ያንን ጦርነት አጼ ምኒልክ እንዲያሸንፉ የረዳች ያደረገች ንግስት ናቸው። ሴቶች በየትኛውም ቦታ መኖር አለባቸው፣ ውሳኔ መስጠት አለባቸው። ውሳኔ ሲሰጡ በብልሃት ነው፣ ነገሮቹን አይተው አስተውለው ነው እና የሴቶች ውሳኔ ሰጭነት ውጤታማነትን ያመጣል። በምርት እድገትን ብትዩ፣ በትምህርት ላይም በተለያዩ ነገሮች ላይ ሴቶች ያልተሳተፉባቸው ነገሮች ከንቱ ናቸውና የሴቶችን ተሳትፎ ማሳደግ መቻል አለብን። በትምህርት ረገድም እኛ ወላጆችም ሴቶች እናቶች ይሄንን መደገፍ መቻል አለብን። እዚህ ላይ በነገርሽ እኛ ወይም ሴቶች እናቶች ብቻ ይሄንን አድርገው ሊጨርሱት አይችሉም። ስለዚህ ያለን ግንዛቤ ወንዶችንም ያካተተ ወንዶች ዓለም ላይ ያሉ ወንዶች ይሄንን ግንዛቤ ካልኖራቸው ሴቶች ብቻ ቢያውቁት ሴት ልጅ ብትማር የሚመጣው ጥቅም ልጆች ላይ የሚኖረው ሚና የጎላ አይሆንም። ስለዚህ የወንዶች ተሳትፎ የግድ አስፈላጊ ነው። እዚህ ነገር ላይ ወላጅ አባቶች ሴት ልጆቻቸውን እና ወንድ ልጆቻቸውን እኩል ለማስተማር ያላቸው ፍላጎት እኩል እንዲማሩ የሚያደርጉት ሚና ጭምር ስላለ ሁሉም ሴቶችም ወንዶችም እዚህ ነገር ላይ በጋራ እስካልተሳተፍንና እስካልተረባረብን ድረስ አሁን ካለው ነገር ፈቀቅ ማለት እድላችን ዝቅተኛ ነው የሚሆነው። እስኪ ቁጥራዊ መረጃዎችን እንመልከታቸው። በጣም ጥሩ። እንግዲህ ባሳለፍነው የፈረንጆች 2024 የወጣ ሪፖርት ነው። ዩኔስኮ ነው ይሄንን መረጃ ደግሞ ያወጣው። በዓለም አቀፍ ደረጃ እንግዲህ 122 ሚሊዮን ልጃገረዶች ከትምህርት ገበታ ውጭ ናቸው ይላል መረጃው። ከዛም ባሻገር ደግሞ በዓለም አቀፍ ደረጃ ባለው ጥናት ማንበብ ከማይችሉ ሰዎች ከተጠናው ጥናት ከአዋቂዎች መካከል እንግዲህ ከዓለም ሕዝብ 2/3 የሚሆኑ ሴቶች ደግሞ ማንበብና መጻፍ አይችሉም ማለት ነው። የዓለማችን 25% ሴት ተማሪዎች የአንደኛ ደረጃ ትምህርታቸውን አያጠናቀቁም። ከአንደኛ ክፍል እስከ 8ኛ ክፍል ያለውን የትምህርት ደረጃ እንኳን ማጠናቀቅ አይችሉም የሚል መረጃ አውጥቷል ማለት ነው። እንደ አማራ ክልል ስንመለከት ደግሞ የአማራ ክልል ትምህርት ቢሮ በዘንድሮ ዓመት 7.4 ሚሊዮን ተማሪዎችን ለማስተማር እቅድ ይዞ እየሰራ ነው የሚገኘው። ከዚህ እቅዱ መካከል ደግሞ 3,784,393 ሴቶችን ለማስተማር እቅድ የያዘው ነው። እንግዲህ ከዚህ እቅዱ መካከል ወደ 2 ሚሊዮን የሚሆኑ ተማሪዎችን መዝግቦ እያስተማረ ነው የሚገኝ። ነገር ግን የቀሩ ደግሞ አሁንም የትምህርት ቤት በርን ያረገጡ ከ1 ሚሊዮን በላይ ሴት ተማሪዎች አሉ ማለት ነው። ይህ ቁጥር ቀላል አይደለም። በእቅድሽ ከያሹ ከ1 ሚሊዮን በላይ ሴት ተማሪዎችን ወደ ትምህርት ቤት አላመጣንም ማለት ቀደም ሲል ያነሳናቸው ልናገኛቸው እንችላለን ብለን ያነሳናቸው ጥቅሞችን ማግኘት አንችልም ማለት ነውና እነዚህ የቀሩ ከ1 ሚሊዮን በላይ ሴት ተማሪዎች ወደ ትምህርት ቤት እንዲመጡ የሚመለከተው አካልም ለዚህ ትኩረት እንዲሰጥ እናሳስባለን ማለት ነው። እሺ ከመረጃችን ደግሞ አረፍ እንበልና ሰዓዱ ወደ ፕሮግራማችን እንለፍ። ከዛ በፊት ከ5 ወራት በፊት አማራ ሚዲያ ኮርፖሬሽን የአንዲት የ12ኛ ክፍል ተፈታኝ ሴት ተማሪ ታሪክ በዜና መልኩ አጋርቶን ነበር። እንግዲህ ተማሪ ሰናይት ትባላለች። ከ5 ወራት በፊት የነበራት ሁኔታ ምን ይመስላል የሚለውን ከዜናው እንግዲህ ቀንጨብ አድርገን የምናስታውሳችሁ ይሆናል። እሱን ተከታትለን አሁንም ከኛ ጋር እንገናኛለን። ተማሪ ሰናይት ቸኮለ ትባላለች። ከዋግምራ ብሔረሰብ አስተዳደር ጀርባ ቀበሌ በመነሳት
ወደ ሰቆጣ ከተማን በመግባት በዋክስዩም ወሰን አድማሱ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ11ኛና የ12ኛ ክፍል ትምህርቷን ተከታትላለች። ለዩኒቨርሲቲ መግቢያ ፈተና ከፍተኛ ውጤት ለማምጣት በቂ ዝግጅት ብታደርግም ለፈተና ወደ ወልዲያ ዩኒቨርሲቲ በምትጓጓዝበት ወቅት በጸጥታ ችግር ምክንያት ከታጣቂ ቡድኖች በተተኮሰ ጥይት ከእግሯ ላይ ከፍተኛ ጉዳት እንደደረሰባት ትናገራለች። በቃ በሶስተኛው በሁለተኛው ሲወስዱ በቃ እያመላለሱ ጠዋትና ማታ ነበር ፈተናው። ከዛ የ8 ሰዓት ግሉኮስ የሚሰጠኝ አለ ከዛው አድርገው ይሰጡኛል ግሉኮስን። ከዛ ማስታገሻ በቃ ማቋረጫ የለውም። አሁንም ነው በጣም ነው የሚበላው የምር። ከዛ በሱ ወዲህም ተመስገን ስለተፈተንኩ በቃ ብዙ ጉዳት አልታየብኝም ከፊቴ። ተመልሰናል። ውድ ተመልካቾቻችን ቀደም ሲል የተመለከትነው እንግዲህ ከ5 ወር በፊት በዚህ አመት ዩኒቨርሲቲ የገባች ነገር ግን ለፈተና ስትሄድ ባጋጠማት ችግር ምክንያት በተተኮሰባት ጥይት ምክንያት ህልሟ ሊጨናገፍ የነበረ ነገር ግን ይሄንን በጽናት ተወጣ። የጽናት ተምሳሌት ሆና ዩኒቨርሲቲ ገብታ እየተማረች ነው አሁን የምትገኘው። አሁን ምን ላይ ናት የሚለውን በርግጥ እናስቃኛቸዋለን። ውድ ተመልካቾቻችን ካሳሁን ኃይለ ሚካኤል እንዲህ አዘጋጅቶታል። ወደ ፕሮግራሙ እንሻገር። የሰው ልጅ ህይወት በውጣ ውረድ የተሞላች ፈተና የበዛባት ናት። የደላው የሚመስለን ፊቱ ላይ ፈገግታ የማይጠፋ ሰው በሌላ የህይወት ገጹ አሳር የበዛበት ሊሆን ይችላል። መከራን የማለፍና ችግርን የመጋፈጥ ብርቱ አቅም ያላቸው ትላንትን የሚሽር ብሩህ ነገን አንጸው ይሻገራሉ። በዚህ መሰናዶ የህይወት መከራን ተጋፍጣ የልጅነት ህልሟን ከግብ ለማድረስ እየተጋች ያለች ወጣትን ትላንትናና ዛሬዋን ልናጫውታችሁ እንግዳ አድርገናል። ተማሪ ሰናይት ቸኮለ። ሰናይት በ2017 የትምህርት ዘመን የዩኒቨርሲቲ መግቢያ ፈተና ለመፈተን ከትውልድ መንደሯ ከዋግምራ ብሔረሰብ አስተዳደር ወደ ወልዲያ ዩኒቨርሲቲ በጉዞ ላይ ያለች በክልሉ ያለው የጸጥታ ችግር ገፈት ቀማሽ ሆና ጉዳት ደርሶባት እንደነበር የሚታወስ ነው። ያን ክስተት በወቅቱ አማራ ሚዲያ ኮርፖሬሽን ከልጅቱ ጋር ቆይታ አድርጎ ማስቃኘቱ ይታወሳል። ያኔ በመከራ ውስጥ ያለች የምናውቃት ሰናይት በህመም ስቃይ ውስጥ ሆና የተፈተነችው የመግቢያ ፈተና ውጤታማ ሆና ዛሬ በወልዲያ ዩኒቨርሲቲ የ1ኛ ዓመት ተማሪ ለመሆን በቅታለች። ይህ ትጋቷና የነገ ህልሟ እንግዳችን ልናደርጋት አስገደደን። ስሜ ሰናይት ቸኮለ እባላለሁ። ትውልዴ ዋግምራ ሰቆጣ የትውልዴ ሀገር ጀርባ ዮሐንስ ያው 1 እስከ 8 ጀርባን የተማርኩት ከ9 እስከ 12 ደግሞ ሰቆጣ እና 12ኛን እንደጨረስ ነው የመጨረሻ ፈተና ወደ ወልዲያ ነበር የምንመጣው። ወልዲያ ስንመጣ ራያ ቆቦ አካባቢ ነበር ሮቢት ላይ የደረሰብኝ ጉዳት። ያው ከግሬ ጋር ነበረ ችግሩ እንደደረሰብኝ ወደ ወልዲያ ነበር የወሰዱኝ። ወደ ወልዲያ ሆስፒታል አድሬ ምናምን ተሰፍቼ ምናምን ጠዋት ላይ ለፈተና ወሰዱኝ ወደ ዩኒቨርሲቲ። ከዛም ተፈተንኩ። ያው እየተመላለስኩ ነበር ጠዋትና ማታ ከሰዓት ስላለ ግሉኮስ የሚወሰድ እየተመላለስኩ ነበር የምወስደው ፈተናውን ማለት ነው። ጠዋት እሄዳለሁ ማታ እመለሳለሁ እና በሱ ነበር የተፈተንኩት። ወደ ወልዲያ ሆስፒታል ላይ ውጪ እሱ ወርተኛው ከዛ በወሩ ሄድኩ ወደ ሀገሬ ወደ ሰቆጣ ማለት ነው። ከዛ ከሰቆጣም አልተፈተም ነበር ለዛ እንዳለው 2 ወር ነበር ሳይፈተም እንሳይ እስከ 2 ወር እየታጠብኩ ነበር። ከዛ በ3ኛው ወር ተፈታ። አሚኮ ኢንተርቪው ሰርቼ ነበረ። ያው በሱ ታስታውሱ ይችላል ትችላላችሁ። ያን ፕሮግራም ያያችሁ ያው አበረታታችሁኛል። በቃ የተለያየ ነገር ምክር ሰጣችሁኛል፣ የተለያየ ነገር ብላችሁኛል። ለሱ ደግሞ እግዚአብሔር ይስጣችሁ። በቃ ቆሞ ለመሄድ አበቃኝ። እችላለሁ መማር እችላለሁ በዛ ሁኔታ ተፈትኜ ይሄን ያህል ውጤት እንደዚህ አልጠብቅም። ምክንያቱም እርግጥ ላመጣው እችላለሁ ኮንቲንጂ ግን በዛ እንትን ሆኜ እንዴት ብዬ ላመጣው እችላለሁ ብዬ ያው ደስታን የተሰማኝ እርግጥ ማለት የዳንኩ ነው የመሰለኝ።
እርግጥ አልዳንኩም ነበር በሱ ሲመጣልኝ ገና ራሴን ችዬ አልሄድም ነበር። ገና ያው የሚሄደው በክራንች ነበር ገና እና በቃ የምር ዝም ብለሽ ራሱ ሂጂ ነው ያለው። ከዛ ያው ያመጣው 339 ነበር። ከዛ ወልዳ ያድርጉ ስላቸው ወልዳ ያደረጉልኝ። ክትትልም ስለነበረኝ ገና ለወልዳ ዩኒቨርሲቲ ያደረጉልኝ። በዚህ ላይ ሆኜ እንደዚህ ውጤት ያመጣው ከሱ በላይ ሲሆን ደግሞ ያው ከሱ በላይ ላመጣ እችላለሁ። እችላለሁ እኔ መማር እችላለሁ እችላለሁ እኔ ያው አሁንም ሌሊት እየተሰቃየሁ ነው ማድረው። ሌሊት ስቅሳቂያለሁ። ያው አላደ ንፋሱ ሲመጣ እንትን የአየሩ ጸባይ ሲቀያየር ሌሊት እንደዚህ ውዝዋዜ ይመጣል። ከዛ ክላስን ቁጭ ብዬ እኮ እንደዚህ ማለት ውርጩ ሲነካታችሁ ሽፍን ስለብስ አየሩ እንትኑ ሙቀቱን ይይላል። የሆነ ነጠላ ጫማ ስለብስ ደግሞ ብርዱ ይገባል እና ጅማቱ ገና ስለተቆረጠ ገና ነው። ስለዚህ በሱ ብርድ ከገባ ሙቀት ከገባ ያሰካል። በቃ ውሃ እያደረኩ ሙቀት ሲሆን ውሃ እያደረኩ ቀዝቃዛ ሲሆን ጫማ እየለበስኩ በቃ እነዚህ እያደረኩ ራሴን ብቻ እግሬን እያስታመምኩ ነው። እና በሱ ሁኔታ እና ላይብረሪ ቁጭ ብዬ ማለት እንደሰው እንትን አለኝ። እንደሰው ቁጭ ብዬ ብዙ ሰዓት አላጠናም። እና መውጣት ወይ እወጣለሁ ወይ እገባለሁ ወይ ውሃዬ መግባት እንትን እላለሁ። እና ብቻ ብዙ ነገር አለ። ያው ተመስገን እጅ አልሰጥም። ለዚህ ያው ራሱ ነው እያበረታታ ያለው። እንግዲህ ጌታ ለዚህ ያብቅቶኛል ቆሞ ለመሄድ እና በዚህ እጽናናለሁ። ተመስገን ለሱ። የልጅነት ህልሟ በሕክምና የትምህርት ዘርፍ ራሷን አብቅታ ወገኗን ማገልገል እንደነበር የነገረችን ሰናይት በወቅቱ የገጠማት ፈተና ህልሟን ለጊዜው እንዳታሳካ ቢያደርጋትም ወደፊት ከግብ ለማድረስ ጥረቷን እንደማታቋርጥ ነው ያጫወተችን። ያው እስከ 12ኛ ክላስ ስማር ያው ወደ ነርሲንግ ምናምን ነበር ፍላጎቴ ማለት ነው። እና አሁንም አልሆነም። አዘር ነው የገባሁት ስላነሰ ውጤቱ አዘር ገባሁ። አዘር ማለት ደግሞ ቀጣይ እመርጣለሁ ማለት ነው። ስለዚህ ያው ህልሜ አልተሳካም ቀርቶብኛል። ዛሬ ይሄ ይሁን እንጂ የህይወት ሩጫ በዚህ አይገታም። ገና ህፃን ነኝ። ገና ብዙ ህይወት አለኝ። ስለዚህ እዚህ በኋላ ማሰብ እንችላለን። አደጋው ሲገጥማት እጅ ያልሰጠችው ሰናይት አይደለም ትምህርት ማቋረጥ ከፈተና መቅረት ልቧ አልመከራትም። ለምን ይሆን ስንል ብርታቷ ህልሟ እንደነበር ነው ያረጋገጠችልን። ሰው በህይወቱ ፈተና ያጋጥመዋል። በቃ እሱን ተቋቁመው በቃ ለበጎ ነው ብለው በቃ እግዚአብሔር ነው የሰጠኝ ብለው በቃ አይደል በቃ ለበጎ ነው ብለው ማለፍ አለባቸው። በቃ ሰው ሆኖ ፈተና የማይደርስበት ማንም የለም። ግን እሱን ሲደርስባቸው በቃ አይደል ችለው ተቋቁመው ማለፍ በቃ ግድ ይላል። የሰው ልጅ ችግር መቋቋም የሚችለው ያው ህልም ካለው ነው። ህልም ካለው ያው ይደረሳል። ማይደረስ የለም። እርግጥ ይደረስ ይሆናል። ግን ያው ከዛ ከህመሙ ሲደርስ እርግጥ ሊቀርብህ ይችላል። ከሱ ቀርቶብህ ግን ሌላ መቀጠል ትችላለህ። ስለዚህ የሰው ልጅ ህፃን እያለ ግዴታ ህልም ማስበጀት አለበት ብዬ አምናለሁ። የክፍል ጓደኛዋ ተማሪ ሻምበል ካሳ ከሰናይት ጋር የአንድ አካባቢ ልጆች ናቸው። በወቅቱ የተከሰተውን ሁነትም ያውቃል። ባለታሪኳ ሰናይት መሆኗን ያወቀው ግን ጓደኞች ከሆኑ በኋላ ነው። ያቺ ባለታሪክ ተሰናክላ ትቀራለች እንጂ መከራን የመጋፈጥ አቅም ኖሯት የክፍል ጓደኛ ሆና ከጎኑ እንደምትቀመጥ አልጠበቀም። ሻምበል ካሳ እባላለሁ። የመጣሁት ከዋግምራ ብሔረሰብ ሰቆጣ ወረዳ እና 03 ቀበሌ ወይም ሐሙሲት የምትባል ከተማ ናት። የ03 ቀበሌ ናት። ያው የምማረው ወልዳ ዩኒቨርሲቲ ውስጥ ነው። የፍሬሽማን ተማሪ ወይም የተፈጥሮ ሳይንስ የአንደኛ ዓመት ተማሪ ነኝ። ሰናይት ጋር የተዋወቅነው እንዳጋጣሚ ክላስ ላይ ነው። አንድ ክላስ ነን። በሁለተኛ ሴሚስተር ላይ ነው አንድ ክላስ የተገናኘ ነው። ስንገናኝ እንዳጋጣሚ የሆነ ሰዓት እንዲህ እግሬን አመመኝ ምናምን እያለች ስታወራኝ ነበረ። ክፍል ውስጥ ማለት ነው። እና ምን ሆነሽ ነው ምናምን ስላት ከዚህ በፊት እኔ አገር ቤት እያለሁ በወሬ ሰማ ነበርና አንድ ዞን አካባቢ ነበር ነው እዚህ ቆቦ አካባቢ ምን አደጋ እንደተከሰተ
ተኩስ ልውውጥ እንደተደረገ ነበር ሰማይ ነበር። ከዛ የኔ እህት ነበረችና አብራን ልትፈተን የመጣች እንዳጋጣሚ እሷን ተመለሳ ስጠይቃት እዚህ እኮ የሰቆጣ እንትኖች ተመቷል ምናምን ስትል በእግራቸው ራሱ ጥይት ገብቶ የወጣባት አለች ነበር ወሬ ሰምቼ ነበር። ከዛ እንዳጋጣሚ እሷ ጋር እዚህ ክላስ እየተማማርን እግሬን እያመመኝ ምናምን ስትለኝ ምን ነው እግርሽ ምንድን ነበር ምናምን ስላት እዚህ ቀቦ አካባቢ ለፈተና ስመጣ ከወልዲያ ለፈተና ስመጣ በተሳፈርኩት መኪና ላይ ጥይት እግሬ ላይ ገብቶብኝ ነበር። የሱ ተጎድቼ እንትን ሆስፒታል ላይ በሆስፒታል ላይ እየተመላለስኩ እየተፈተንኩ ነበረ ምናምን ስትለኝ ስታወያይ ከዛ እሱን ነገር ስሰማ እኔ በጣም እሷ ከምንም በላይ እኔ እንደሷ እንትን ምን ብዬ ልገልጸው አልችልም። ምክንያቱም ሰው ልጅ እንኳን አይደለም በጥይት ተመቶ ማለት ነው ትንሽ የተወሰነ አደጋ ተከስቶ መቋቋም እናቅታለን። ግን ከምንም በላይ እሷ እኔ ከምንም በላይ የማደንቃት የሰው ልጅ ፈተናን ተቋቁሞ ከዚህ ለውጥ መደረሱ በጣም ከምንም በላይ በቃ አድናቆቴ ለሷ በጣም ከምንም በላይ ለመግለጽ ያስቸግራል። አንደኛ ሴት ናት፣ ገና ህፃን ናት። በቃ የሆነ አይምሮዋን በቃ ለተስፋ ላላችሁ ቆርጥ አሳምናለች ማለት ይችላል። ምክንያቱም ይኸው ተፈተነሽ አሁን አሳካችሁ ተመታም ራሱ እንዲህ ተፈተና እዚህ ግቢ ጆይን ማድረግ ራሱ መቀላቀሏ ራሱ በጣም ትልቅ ተስፋ ነው ብዬ ነው የማስበው። ተማሪ ሰናይት የጥንካሬ ተምሳሌት፣ የብርቱ አቅም ማሳያ፣ የሴቶች አርአያ፣ የወጣቶች ተስፋ ናት። እኔ አሁን ለሌሎችም ራሱ የሆነ አደጋ ሲፈጥሯቸው በቃ አብዛኛውን ከሷ ትምህርት መማር አለባቸው ብዬ ነው የማስበው። እንኳን እግርህን ተመተህ አይደለም በጣም በመሳሪያ ላይ የተደገፈ ተመተህ ውዝዋዜ ያለበት ስሜት እየተሰማ እንዴት ትፈተናለህ? ይህን ተቋቁማ ፈተናውን በማለፏ ከሷ ማንኛውም ማህበረሰብና ማንኛውም ተማሪ የሆነ በአሁኑ ሰዓት ተማሪም ሁሉም ነገር ከሷ ትምህርት መውሰድ አለባቸው ብዬ ነው የምጠብቀው ማለት ነው። ችግርን መጋፈጥ የመጣውን ችግር ህልምህን ለማሳካት የመጣውን ችግር እንደምን ብለህ መቋቋምና የዛን ችግር ደግሞ ችግር ተፈጥሮብኛል ብለህ ተስፋ ለመቁረጥ ነው። እኔ ከሷ የተማርኩት ጥንካሬና በቃ የሰው ልጅ ለወደፊት አንገሩ በቃ ለሁሉም ነገር ለሁሉም ፈተና ምንም ነገር እንደሌለ አድርጎ ማሰብ ነው የሚመስለው። ለመፈተን ስትሄድ ነው ይሄ ጉዳት የደረሰውና ያንን ችግር ተቋቁማ እዚህ ደረጃ መድረሷን ያየንበት መሰናዶ ነው። ሴቶች ከጸኑ ከታገሱ የማይደረስ ነገር የለም። የመቻልን የጽናትን ምሳሌነት የተመለከትንበት መሰናዶ ነበር። እስኩዬ በጣም አንድ ነገሮች ሲገጥሙን ወደ ኋላ የምናፈገፍግ ሰዎች አለን። ይሄን ላልፈው አልችልም ብለን የምናስብ ነገር ግን ተማሪ ሰናይት ግን እንደዚህ ሁና እኔ 12ኛ ክፍል ተማሪ እያለሁ እንደዚህ አይነት ጉዳይ ቢገጥመኝ ሂጄ ልፈተን እችላለሁ ላረጋው እችላለሁ ብዬ እኔ ከራሴ ጋር ራሱ ፕሮግራሙን ሳይው ሟገታለሁ። ስለዚህ እንደዚህ አይነትም ሰዎች አሉ። የሚገጥማቸውን ነገሮች ማለፍ እችላለሁ ነገን ማየው ይሄን ነገር ከተሻገርኩ ብቻ ነው የሚልን የጽናትን በደንብ በተማሪ ሰናይት ውስጥ ማየት ይችላል። ተማሪዎች እንግዲህ ችግርን መጋፈጥ ችግርን ማለፍ የተማርንበት ፕሮግራም ነው። ተማሪዎችም ከሷ ትምህርት እንዳገኛችሁም ተስፋ እናደርጋለን። የዓለም አቀፍ የሴቶች ቀንን ምክንያት በማድረግ መረጃዎችን ወደ እናንተ ያደረስን ሳዲያ አብዴና አስከዳር ጥላሁን ደግሞ አብረናችሁ ቆይታ ያደረግን ነው። ሳዱ ቀደም ብለን እንግዲህ በመረጃም ስናነሳ ጥቅሞቹን በርከት አድርገን አንስተን ነበር። አሁን ደግሞ ሴቶች እንዳይማሩ ተግዳሮት ከሆኑ ነገሮች አንዱ የቀደምት አስተሳሰብ ተግዳሮቶችን ስናነሳ የቀደምት አስተሳሰብና ባህላዊ አመለካከቶች አሉ። እንግዲህ ሴቶች ለእድሜ ጋብቻ ሊጋለጡ ይችላሉ። ቤት ውስጥ ባለ የኢኮኖሚ ጫና ደግሞ ወንዱን ወደ ትምህርት ቤት ሰዶ ሴቷን የማስቀረት ከዛ ደግሞ የሀብት ምንጭ ማግኛም በቃ ታገባለች እሷ ራሷን ትችላለች ኢኮኖሚውን ቤተሰቡ የሚያረጋግጥበት አርጎም ስለሚስለው የቀደምት ባህላዊ አስተሳሰቦች የምንላቸው ቀላል የሚባሉ አይደሉም። ሴቶች እንዳይማሩ ተግዳሮት ከሆኑ ነገሮች አንዱ ዋነኛው ይሄ ነው። እንግዲህ የኢኮኖሚ ችግር የድህነት ተጽዕኖ ደግሞ ቀደም ሲልም ያነሳሽው ጋር ይዋሃዳል። በቤተሰብ ውስጥ የኢኮኖሚ ችግር ካለ ድህነት ካለ ሴቶችን ለማስተማር ችግር ይሆናልና እነሱን ወደ ተለያዩ ስራዎች በማሰማራት ከዚህ ኢኮኖሚ ችግር ከድህነት ለመውጣት
የመስራት ነገሮች አሉና ሳይማሩ ይቀራሉ ማለት ነው። ሌላው ሴቶች የስራ ጫና አለ፣ የቤት ውስጥ ስራ። አሁን ሴት ልጆች አሉንና እነማን ናቸው ወደ ስራ የምታስገቢያቸው? ከወንዱ ሴቷ የትኛው ነው? ሴቷ ከእናቷ ስርስሬ ማለት ሁኔታም አለ። ያው ስትሰራ ስለሚያዩ በዛ መልኩ የመቃኘት ሁኔታ አለ እና ሳናስበው ጫና እንፈጥርባቸዋለን። ቤት ውስጥ ባለ ስራ ሴቶቹ እንዲሰሩ እናደርጋቸዋለን ማለት ነው። እና አንዴ እንደውም እዚህ ጋር የገጠመኝን ነገር ባነሳልሽ፣ ትምህርት ቤት የወላጅ ቀን እየተከበረ ከአንደኛ ክፍል እስከ ስድስተኛ ክፍል እስከ ስድስተኛ ክፍል በአብዛኛው ከ1 እስከ 3 የሚወጡ ሴት ተማሪዎች ናቸው። ከዛ እስከ 7ኛ ክፍል 8ኛ ክፍል ላይ የምስክር ወረቀት መሰጠት ሲጀምር በአብዛኛው ወንዶች ሆኑ እና ሴቶች የሉ። ከዛ አንድ መምህር ተነስቶ ወላጆች አያችሁ አይደለ አሉ። ምን ሊሉ ነው ብዬ ስጠብቅ ከአንደኛ ክፍል እስከ 6ኛ ክፍል ስትመለከቱ ከ1 እስከ 3 የወጡ ሴቶች ናቸው። ከ6ኛ ክፍል በኋላ ግን ማን ነው ቦታውን የተቆጣጠረው? ወንዶች ናቸው የተቆጣጠሩት። ስለዚህ እናንተ በምታደርሱባቸው የስራ ጫና ምክንያት ለጥናት እኩል ጊዜ ስላልሰጣችኋቸው ሴት ልጆች ወደ ኋላ እየቀሩ ነውና አስቡበት አሉ። እና በጣም ነው የገረመኝ የመምህሩ እንደዛ ብለው መናገራቸው በጣም ጥሩ እና ሁላችንም ሚነካ ትክክል ነው። በነገርሽ ከ6ኛ ክፍል በኋላ ሴቶች ልጆች ከፍ የሚሉበት ለስራ የሚደርሱበት ጊዜም ስለሆነ ጭምር ነው። ከዛ በፊት ባሉት ጊዜያት ብዙ የሚታዘዙት የሚሰሩት እሳት ዳር እንዲቀርቡ ልብስ እንዲያጥቡ ወይ የሆነ ነገር እንዲሰሩ አትፈልጊም። ስለዚህ ከ6ኛ ክፍል በኋላ ደግሞ ስታዩ 13 ዓመት እየሆናቸው ሲሄድ ምን ታረጊያለሽ? እንድታገዝሽ ትፈልጊያለሽ። ያ ነው። ስለዚህ ባያድጉ ይሻላል የስራ ጫናው እንዳይመጣ። የስራ ጫናውን መቀነስና እኩል ማካፈል ተገቢ ነው። ለወንዶች ልጆች የምንሰጠውን ትኩረት ለሴት ልጆች መስጠት መቻል አለብን። ይተጋገዙ፣ ጫናው ቀለል ይላል፣ ፍታዊ ክፍል ይሁን ነው የስራ ጫናው። ከዚህ ባሻገር እንግዲህ ሰዓዱ ሌላ ልናነሳ የምንችለው የትምህርት ቤቶች ርቀትና ደህንነት ማጣት ሴቶች ሂደው እንዳይማሩ ከተግዳሮት ከሆነባቸው ጉዳይ አንደኛው ነው። እንግዲህ የመጀመሪያ ደረጃ ትምህርት ቤቶችን ስናነሳ በአብዛኛው ከ1 እስከ 4 በገጠራማ አካባቢዎች ቢሆን በየበራቸው አለ ማለት ባያስችልም ርቀቱ ብዙም አይደለም። ሁለተኛ ደረጃ ከ7 ወደ 8 አይነት ሁኔታዎች ደግሞ ሲፈጠሩ የትምህርት ቤት ርቀቱ ጨመር እያለ ይሄዳል። እንደ ከ1 እስከ 4 በየቦታው አይደለም የትምህርት ቤቶቹም ቁጥር ስላለ ይሄ በራሱ ደግሞ ሴቶች ወደ ትምህርት ቤት እንዳይሄዱና ትምህርታቸውን ጨርሰው ለሚፈለገው የሀገር ጥቅም እንዳይውሉ የሚያደርግ ትልቁ ደግሞ ተግዳሮት ይሄኛው ነው። የሆነ ነገር ቢያጋጥማት ብለው በመፍራት ይሄንን ርቃ ሂዳ እንድትማር አያደርጉም ማለት ነው። እንደዛ ከምትሆን በክብር ብድራት ይሻላል ወደሚል አስተሳሰብ ስለሚመጣ ርቀቱ በራሱ የራሱ ጫና አለው። ስለዚህ ትምህርት ቢሮ በየአካባቢው ያለው የትምህርት ማህበረሰብ በአካባቢው ሁለተኛ ደረጃ ትምህርት ቤቶችን መገንባት ተገቢ ነው ማለት ነው። ይሄንን ችግር የምንፈታው እንደዚህ ስናደርግ ነው ማለት ነው። ትምህርት ቤቶችን በቅርብ ርቀት ማግኘት ስንችል እንደ አንደኛ ደረጃ ትምህርት ቤቶች በየአካባቢያችን ማግኘት መቻል አለብን። ከጊዜ ወደ ጊዜ መሻሻል አለ፣ ግን አሁንም ይሄንን ተግዳሮቱን በሚፈታ መልኩ ውጤታማ ነው ማለት ስለማይቻል ነው እንጂ ለውጦች አሉ። እነሱን ማድነቅ ስለሚያስፈልግ ሌላው እንግዲህ እነዚህ አይነት ተግዳሮቶች ደግሞ እንዲሻሻሉና ሴቶች ተምረው ውጤታማ እንዲሆኑ በሀገር ኢኮኖሚ ላይ በቤተሰባቸው በራሳቸው ላይ ያላቸው ሚና ከፍ እንዲል መወሰድ ያለባቸው ደግሞ መፍትሄዎች ይኖራሉ። የሴቶች ትምህርት አስፈላጊነትን በተመለከተ በተከታታይ በየትኛውም ቦታ በምንም ጊዜ ቢሆን ግንዛቤ መፍጠር ተገቢ ነው። ሴቶች መማር እንዳለባቸው፣ ሴት ልጆች ካለ እድሜያቸው መዳር እንደሌለባቸው፣ ወደ ስደት የሚሄደው የሴት ልጆች ቁጥርም እኮ ቀላል አይደለም። በጣም ወደ ሁለተኛ ደረጃ መማር ሳይደርሱ ለስደት ይዳረጋሉና ይሄንን ማስተዋል መቻል አለብን። ይሄንን መመለስ መቻል አለብንና ይሄን የምናደርገው ደግሞ ተከታታይ የሆነ ግንዛቤ የመፍጠር ስራዎችን በሚዲያዎችም በተለያዩ አማራጮችም እስከታች ድረስ ባለው አካሄድ ይሄንን ስንፈጥር የተሻለ ነው የሚል ሀሳብ አለኝ። ጥሩ። ቀደም ብለን ደግሞ ሌላው ያነሳ ነው ችግር የወላጆች በኢኮኖሚ ራስን አለመቻል፣ ልጆች እንዲዳሩ ወይም ደግሞ ባይዳሩ እንኳን ቤት ውስጥ
እንዲሆኑ ወንዶች ብቻ እንዲማሩ የማድረግ እድል ስላለው እንግዲህ ማህበረሰቡን በኢኮኖሚ ራሱን እንዲችል ማድረግ በምግብ ሊሆን ይችላል በስራ ሊሆን ይችላል ቤተሰብ በኢኮኖሚ ፈርጠም ካለ ደና ከሆነ ልጁን የማስተማር ችግር የሚኖርበት ወላጅ ብዛም ላይ ሆን ይችላል ስለዚህ ኢኮኖሚው ላይ በደንብ ከሰራን አንደኛው መፍትሄ ነው አው ሌላኛው ደግሞ እንግዲህ ለሴት ተማሪዎች ትምህርት ቤቶችን ምቹ ማድረግ ለምሳሌ የተፈጥሮ ዑደት አለ አይደለ በየ28 ቀኑ የሚጣው የወርሃባ ቀኖች አሉ አይደል እነዚህን የንጽህና መጠበቂያዎችን ማዘጋጀት ቦታዎችን ማመቻቸት አንድ ክፍል ንጹህ አድርጎ እዚህ እንደውም ማስተዋወሰው አንድ ትምህርት ቤት አለ ጣናይቅ ትምህርት ቤት እዚህ ከተማ ላይ ያለ አንድ ክፍል ምቹ አድርጎ ለሴት ተማሪዎቹ በቂ ውሃም በቂ የንጽህና መጠበቂያም አቅርቦት አለውና ይሄንን ይሰራል ይሄ ትምህርት ቤት ለሌሎች ትምህርት ቤቶች ተሞክሮ የሚሆን ነውና እነዚህን ነገሮች ምቹ ማድረግ ሴት ተማሪዎች ሳይሳቀቁ ትምህርታቸውን እንዲማሩ ከሌሎች አቻ ተማሪዎች ጋራ ችግር ሳይደርስባቸው ትምህርታቸውን የሚማሩበትን መንገድ መፍጠር ተገቢ ነው ሌላኛው ደግሞ ለናናሳው የምንችለው እንግዲህ ሴቶች እንዲማሩ የሚያደርጉ የተለያዩ የህግ ማዕቀፎች አሉ እነሱ ማዕቀፎች እንዲከበሩና የሴት ልጅ የመማርን መብት ማስከበር ግንዛቤውን ማሳደግ ከቻለን እንግዲህ እነዚህ ችግሮች ሁሉ ተቀርፈው ሴቶች ወደ ትምህርት ቤት የሚሄዱበት ለራሳቸው ለቤተሰባቸው ለሀገራቸው የሚቆሙበት የሚሰሩበት እድል ይፈጠራል ብለን እናስባለን ሴት ልጅ ማስተማር ቤተሰብን ማስተማር ነው የሚለው ገዥ ሐሳብ ሁላችንም ውስጥ ሰርጾ ሁሉም ሴት ተማሪዎች ትምህርታቸውን ተምረው የተሻለ ትውልድ እንዲፈጥሩ ማድረግ ተገቢ ነው ሀገርንም እንዲረከቡ ሀገርንም እንዲመሩ ማድረግ ተገቢ ነውና ከብዙ በጥቂቱ ነው ያነሳንላችሁ እዚህ ላይ አንድ ፕሮግራም አለን በዚሁ ዙሪያ ያጠናቀቀ በጣም ጎበዝ ተማሪዎች ናቸው በጽናት በራስ መተማመን መንፈስ ችግሮችን የተሻገሩ ሴት ተማሪዎችን እንዴት ተሻገሩት እንዴት ይሄንን ማዳበር ቻሉ ወላጆች ምን ገዛላቸው መምህራንስ የሚል አንድ መሰናዶ አለን ነጻነት አማራ ነው ያዘጋጀው ይሄንን መሰናዶ ተጋበዙልን መልካም ቆይታ ይሁንላችሁ ሴት ልጅ በዚህ ልክ አንደኛ ሆና ቤተሰቧን የምታስመሰግን ቤተሰቧን ለምስክርነት የምታስጠራ ከሆነ ሴት ልጅ ወደ ጓዳ ወንድ ልጅ ወደ ሜዳ የሚባል አስተሳሰብ ነበርና ትንሽም ቢከብድም ያው ለዓላማ አንዲት ዓላማ ላላት ሴት መወጣት ትችላለች ያስባል በልጆች ላይ መስራት ለሀገር መስራት ነው ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው ያስኳላ መሰናዷችን እንደቀጠለ ነው በዛሬው መሰናዷችን ደግሞ በባህር ዳር ከተማ አስተዳደር ከሚገኙ ትምህርት ቤቶች ውስጥ በፊታውራሪ ሀብተ ማርያም ሁለተኛ ደረጃ ትምህርት ቤት ተገኝተናል እዚህ የተገኘንበት ዋና ምክንያት ደግሞ ለሴት ተማሪዎች ውጤታማነት የወላጆችና የመምህራን ሚና ምን ይመስላል የሚለውን ሐሳብ ያነሳን ቆይታ እናደርጋለን ነጻነት አማረ አብሬያችሁ ቆያለሁ አብራችሁን ቆዩ አንድ ጊዜ ስኬት በምኞት አይመጣም በልፋትና በድካም እንጂ ሴቶች ከበረቱና ህልም ካላቸው የሚያቆማቸው አንዳች ነገር የለም ዛሬ በፊታውራሪ ሀብተ ማርያም አጠቃላይ ሁለተኛ ደረጃ ትምህርት ቤት ሁለት ሴት ኮከብ ተማሪዎች አሉ ተማሪ ፍቅርተ ስላሴ እንዳለውና ተማሪ ኤልሳቤጥ አብርሃም ይባላሉ እነዚህ ተማሪዎች የ10ኛና የ11ኛ ክፍል ተማሪዎች ናቸው በውጤታቸው የተለዩ በጽናታቸው ደግሞ አሪያ የሆኑ ሴት ተማሪዎች ናቸው ትምህርት ቤቱ የተደራጀ የመማር ማስተማር ሂደት አለው መምህራን በትጋት ያስተምራሉ ተማሪዎች በትኩረት ይከታተላሉ ወላጆችም በቅርብ ክትትል ያደርጋሉ ይህ ሶስት ኃይል አንድ ሲሆን ውጤት እንደሚያመጣ የፍቅርተና የኤልሳቤጥ ታሪክ ምስክር ነው በዚህ ትምህርት ቤት ውስጥ ያው የመምህርና የተማሪ ግንኙነት ልክ እንደ ወላጅ ነው ቅርቦች ናቸው እንደ ወላጅ አማክሯል መምህራኖችም በሁለቱም ያሉት መምህራኖችም የተለያየ ልዩ የሆነ ችሎታቸውን ነው የመማር ማስተማር ሂደቱ አሪፍ ነው ለትምህርት ቤታችን 9 ሳብጀክቶችን ነው የምንማረው አንድ የሙያ ትምህርት አለ ዌብሳይት ዲዛይን ኤንድ ዴቨሎፕመንት እሱ እንደ አዲሽናል ትምህርቱ ነው ይሰጣል 9 ትምህርቶችን ነው የምንማረው
ከዛ በተጨማሪ ደግሞ ናቹራል ትምህርቶች አሉ። አጠቃላይ ያለው የኛ የትምህርት ቤት የትምህርት አሰጣጥ እንግዲህ ከትምህርት ከመጀመሩ የመጀመሪያው ሳምንት ጀምሮ አደረጃጀቶችን መሰረት አድርጎ ነው አሁንም ተግባራትን እያከናወነ ያለው። ስለዚህ አደረጃጀትን ተግባራት በማድረጉ ክላስ የተጀመረው በመጀመሪያው የትምህርት ሳምንት ወቅት ላይ ነው። እኔም እንደ ተጨማሪ ኃላፊነት በመምህርነት ውጭ በፈረቃ አስተባባሪነት ሆኜ የትምህርት ቤቱ ላይ እየሰራሁ ነው ያለው። በዛ አደረጃጀት ውስጥ አብዛኛው መምህራን ያው ክላሳቸውን ጠብቀው እየሰሩ ጥሩ የሆነ እንቅስቃሴ ያለበት ትምህርት ቤት ነው ማለት ይቻላል። ያው እንግዲህ ፍቅርተ ሥላሴ ሌሎችም ቅድስት እንዳለውም አጸደ ማርያም እዚህ የተማሩት እና ያው የማደርገው የነበረው ክትትል ምንድነው ገና በህፃንነታቸው ያው 3 ዓመት በኋላ በቃል የቃል ተረት ነግራቸው ነበር። ከዚያ ደግሞ ፊደሎችን እንዲለዩ አደረኩኝ። ከዚያ የተረት መጽሐፍትን እየገዛሁኝ እንዲያነቡ አደርጋቸዋለሁ። መጀመሪያ እኔ አነብላቸዋለሁ፣ እንዲያደምጡና እንዲመልሱ አደርግ ነበር። ከዚያ እነሱ ደግሞ ፊደሎችን ለይተው ማነብ ሲጀምሩ ደግሞ እንዲያነቡ አደርጋቸው ነበር። ይሄ ትምህርት ቤት ከተመሰረተበት 1998 ዓ.ም ጀምሮ በሚገርም ሁኔታ ከፍተኛ ውጤት የሚያስመዘግቡ ከዚህ በፊት ጽዮን ብለን ብሎክ ስሟን የሰየምናት ተማሪ አሁን የሜዲሲን ተማሪ ሆነች አለችን። በተመሳሳይ በዚህ አመት እንኳን ብናየው ዳታውን 1073 ወንድ 1517 ሴቶች ናቸው። በድምር 2590 የሆኑ ተማሪዎችን እያስተማርና ያለነ እንደምታዩት ከፍተኛውን የሆነ የሴቶች ተሳትፎ ከፍ ያለበት ትምህርት ቤት ነው ያለ። በውጤትም ስንመለከተው ቀላል የሚባሉ አይደሉም። ለምሳሌ እነ ኤልሳቤት እነ ፍቅርተ ብንመለከታቸው በትምህርት ቤቱ የተሻለ ውጤትን ስኮር ያደረጉ ለሌሎች ሴት ተማሪዎችና ለሌሎች ሴት በተለያዩ ሙያ ላሉ እንደ ጥሩ ተሞክሮ የሚሆኑና ምናልባትም ደግሞ እነዚህ ልጆች በዚህ እንትናቸው ከቀጠሉ ሴቶች ወደፊት ወጣው የሴቶች ጓዳ የሚባለውን ነገር አስቀርተው ፊት ላይ ሆነው እስከ ከፍተኛ የሆኑ የሀገሪቱ መሪነት ድረስ የሚቀጥሉ ሰዎችና ተማሪዎችን እናገኛለን ብዬ አምናለሁ። ምንም እንኳን የትምህርት አሰጣጥ ሂደቱ ጥሩ ቢሆንም ሴት በመሆናቸው ብቻ ተጨማሪ ኃላፊነት ይሰጣቸዋል። እስከዚህ ብቻ የሚል አስተሳሰብ በፊታቸው እንደ ግድግዳ ቢቆምም እነርሱ እንደ መውጫ መስኮት ታዩት። ጥንካሬና በራስ መተማመን ካለ ሴት ተማሪ ከፍ ያለ ውጤት ማምጣት ትችላለች ብለው በተግባር አሳዩ። ሴቶች ከወንዶች አንጻር ትንሽ ያው ችግር አለ። በቤተሰብ ጫና ሊሆን ይችላል፣ በተለያዩ ጾታዊ ጥንኮዛዎችም አለና በዚህም ችግር ትንሽ ለሴት ትምህርት ትንሽ ከባድ ይሆናል። በዚህ ውስጥ ግን አንዳንድ ቤተሰብ ስትወጣው ልክ እንደኔ ቤተሰብ እኔን ሰፖርት ነው የሚያደርጉኝ። አንብቢ ነው ያስጠኑኛል ምናምን እና ሴትና ትምህርት ትንሽም ቢከብድም ያው ለዓላማ አንዲት ዓላማ ላላት ሴት መወጣት ትችላለች ያስባል። በእኔ እይታ ማለት ነው ከኔ ካለኝ ልምድ ካለኝ ከልጆች አሁን ሁለቱ ባህር ዳር ዩኒቨርሲቲ ገብተዋል። አንዲስቱ ቅድስት እንዳለው፣ ሁለተኛዋ ደግሞ አጸደ ማርያም ሶሻል እዚህ የባብ ካምፓስ ነው ያለችው። ቅድስት እንዳለው ደግሞ እዚህ ፔዳን ያለችው እሷ ናቹራል ናት። እቺኛው አጸደ ማርያም ሶሻል ናትና አንደኛ በት ናቸው። እና ያው ከነሱም ያየሁት ምንድነው በቃ የወላጅ ክትትል ነው። ከመምህር በተጨማሪ የወላጅ ክትትል እኔ ሴቶቹ በቃ ከወንድየው እነሱ የበለጠ ለትምህርት ትኩረት እንደሚሰጡ ክትትል የሚያደርግላቸው ወላጅ ካለ ትምህርታቸውን እንደሚወዱ ፕሮግራም አውጥቶ በፕሮግራም የማጥኛ ቦታ መርጦ ጊዜ ሰጥቶ ያለ መሰልቸት ያለ መድከም የሚከታተል ወላጅ ካለ እኔ ወንዱም አለ እነሱ በስነ ምግባርም በትምህርታቸውም የተሻሉ ነው ያገኙዋቸውና በፊት ላይ ሴቶች እንደዚህ አይነት ነገር ላይ ወጣ ያለ ነገር ላይ አልተለመደም ነበርና እንዲሁም ውጤት የሚጨምር ነበረ ለማሳለፍ እኩል ለማድረግ ከወንዶች የሚጨመርን ነገር ነበር። አሁን ላይ ግን ሞር እየወጡ ያሉ ሴቶች ናቸው። የተሻለ መስራት እየሰሩ ነው ሴቶች እና የበፊት አስተሳሰብ ነበረ ሴት ልጅ አትችልም፣ ሴት ልጅ ወደ ጓዳ ወንድ ልጅ ወደ ሜዳ የሚባል አስተሳሰብ ነበርና የተሻለ መስራት እንደሚችሉ እያሳዩ ነው ያሉት። እንደ ተግዳሮት የሚሆነው የዚህ የፍትሐውራሪ ሀብተ ማርያም አጠቃላይ ሁለተኛ ደረጃ ትምህርት ቤት ላይ እንደምታየው በአብዛኛው ወጣ ካሉ አካባቢ ያሉ ልጆች ናቸው የሚመጡትና እዚህ አካባቢ ያለ ማህበረሰብ እስካሁን ድረስ ሴት ልጅን ወደ ጓዳ ሴት ልጅን ቀጥታ ደግሞ ወደ
ትዳር ሴት ልጅን ካለው ወቅታዊ ነገር ጋር አንጻር ይዞ የተለያዩ ቦታ ሊሆኑ ይችላሉ የሚል እይታ ላይ ስላላቸው እዛው ላይ የማቆየት ሁኔታ አለ። ይሁንና እነዚህ ልጆች እንዲህ አይነት ፕሮግራም የሚኖር ከሆነ እዚህ ቦታ ላይ የሚኖሩ የነዚህ ልጆች ወላጆች፣ የወላጆች ጎረቤቶች፣ የሌላው ማህበረሰብ ሴት ልጅ በዚህ ልክ ወጣ፣ ሴት ልጅ በዚህ ልክ አንደኛ ሆና ቤተሰቧን የምታስመሰግን ቤተሰቧን ለምስክርነት የምታስጠራ ከሆነ በዚህ ሂደት ላይ የተበረታቱ የሚሄዱበት መንገድ ይኖራል ብዬ አስባለሁ። ትምህርት ቤቱ ለሴት ተማሪዎች ውጤታማነት የሚያበረታታ ስራዎችን እያከናወነ ነው። የተማሪዎች የማጠናከሪያ ትምህርት፣ የምክር አገልግሎት፣ የሴቶች ክበባት ማጠናከር፣ ከወላጆች ጋር ያላቸው ቀረቤታ ለተማሪ ፍቅርተ ስላሴና ለተማሪ ኤልሳቤጥ አብርሃም የህልማቸውን መንገድ አበራላቸው። መጽሐፉንም ለመጨረስ ቲቶር እንጠራለን። ቅዳሜ በተለይ ደግሞ ባዮሎጂ ትምህርት ኮመን ቅዳሜ እንጠራለን። ሌሎችንም ለመጨረስ ቲቶር እንጠቀማለን ነው። በደንብ ነው የምንማረው። የሴት ተማሪዎቻችን ተሳትፎ የሴት ተማሪዎች ክበብ ላይ ጥሩ የሆነ እንቅስቃሴ አለ። ያው አደረጃጀቱ የመማር ማስተማሩ ነው በብዛት ረን እያደረገው ያለ። እኛም እንደ ዩኒት መሪም እየተከታተልን ያለንበት ሁኔታ አለ። ያ ማለት ምንድነው? አብዛኛው ጊዜ የሴት ተማሪዎችን ለብቻ እንትን በማለት በትምህርታቸው የበለጠ ውጤት እንዲያመጡ ተጨማሪ የሆነ ክላስ ተሰጧቸው የሚማሩበት ሁኔታም ተመቻችቷል። እንደ አጠቃላይ ሴት ተማሪዎቻችን በጥሩ ሁኔታ ታንጸው ከወንዶች በተሻለ ሁኔታ እኩል አብሮ ጥሩ ተሳትፎ እኩል የሆነ ውጤት እንዲያመጡ ትምህርት ቤቱ የሚያደርገው እንቅስቃሴ ሁለንተናዊ እንቅስቃሴው ጥሩ ነው ማለት ይቻላል። ወላጆቼ መሰረት አዘው ነው ኬጂ ጀምረው ሀሁ ኤቢሲዲ እንደሚባለው ከዛ መሰረት አስጀምረው ነው እዚህ ያደረሱኝ። ዋናው መሰረት ስለሆነ እዚህም ኤሌመንታሪ ላይ የሚያለውም ያው እዚህ ሃይ ስኩልም ያለው ድጋፋቸው አልተለየንም እና የጀመርኩትም ኬጂ ላይ ያለው ነው። ምነው ትሪትመንቱ አሁን እንደነገርኩ መጀመሪያ ላይ መሰረት ታች ላይ ነው ያው ልጆችን ያውን የመምህር ስለሆንኩ አውቀው ታች ላይ መሰረት ላይ ነው። በቃ ታች ላይ መጀመሪያ ግሬድ ላይ ገና አንደኛ ክፍል ላይ አማርኛ ፊደልን በደንብ ማወቅ አለባቸው። አማርኛ ለይተው በደንብ ያለምንም ችግር በቃ በትክክል ፊደሎችን ለይተው ማንበብ መቻል አለባቸው። ያን አስችያቸዋለሁ ነው ማድረኩት። አማርኛ በደንብ እንዲችሉ ያደረኩት እዚያ ዘና ብለው እንዲያነቡ ተረት መጽሐፍትን እንዲያነቡ ከዚያ ደግሞ እጠይቃቸዋለሁ። ለምሳሌ ለምን የሚለውን የት ምንድነው መቼ የሚለውን ማን የሚለውን እዚያ ውስጥ እያወጣሁ እጠይቃቸው ነበር እና እንዲመለሱ እንዲለማመዱ አድርጋቸዋለሁ። ከዚያ ደግሞ ጽሁፍ ደግሞ እንዲለማመዱ አረፍተ ነገር እንዲሰሩ መጀመሪያ በቃላቸው እንዲጽፉ እንዲያስተካክሉ ከዚያ ደግሞ አንቀጽ እንዲጽፉ እንዲለማመዱ አድርጋቸዋለሁ እና ክትትሉ የወላጅ ክትትል ይሄ ነው። በቃ በተለይ ለሴት ልጆች ታች ላይ ነው መሰረት ማስያዝ ያለብን። ሂሳብ ላይ ማስያዝ አለሁ፣ እንግሊዘኛ ላይም እንደዚሁ እንግሊዘኛም ሂሳብም መሰረት እንዲያርጓቸው ገና አንደኛ ክፍል ላይ ነው። የሴት ተማሪ ተሳትፎ ለመጨመር ልዩ የሆነ ነገር የምንጠቀመው ሴቶቹ የራሳቸውን የቻለ የገዛ ፕሮግራም አላቸው። ሴቶች በጾታ ተለይተው ይታገዛሉ። ሴቶች በትምህርት ደረጃቸው በሶስት ተለይተው ይታገዛሉ፣ መካከለኛ፣ ከፍተኛና ዝቅተኛ ተብለው። እንደዚሁም ደግሞ በተለየ ሁኔታ የሴቶች የራሳቸው የውይይትና እንደዚሁም ደግሞ የሚረዳዱበት ፕሮግራም አላቸው። በዚህ አግባብ መሰረት ሴቶች የተለየ ሁኔታው ሻይን ያደርጋሉ። ችግሮች አንደኛው በአካባቢ ሊሆን ይችላል፣ እዚሁ ትምህርት ቤት ውስጥም ሊሆን ይችላል። አሁን ትምህርት ቤት ውስጥ ፕሪፕሬዠር የሚባለው ይሄ ያቻ ግፊት አንደኛው ተጽዕኖ ይመስለኛል ለሴቶች የሚያሳድር ጓደኛ ከመምረጥ አንጻር ሊሆን ይችላል። እንደዚህ የጾታዊ ትንኮሳዎችም አሉ። በቤተሰብ ቢሆን ስራ የሚበዛባቸው ሊሆን ይችላሉ። አንዳንድ ችግር የሚገጥማቸው ተማሪዎች አሉ። ያንን ለመፍታት ትምህርት ቤቱ ማንኛውም ተማሪ ለትምህርት ቤት ለመመዝገብ ሲመጣ ሞዴስ ይዞ ይመጣል። ያ ተማሪ ዞሮ ራሳቸው ተማሪዎች ናቸው። ሴት ተማሪዎቻቸውን የሚጠቀሙበት የራሳቸው የሆነ ክላስ አላቸው። ሳይሳቀቁ በማንኛውም ክላስ አስፈቅደው መምህርን ጠይቀው ሄደው ንጽህናቸውን ጠብቀው የሚመጡበት ሁኔታ አለና ትምህርት ቤቱ ለሴት ተማሪዎች ምቹ ነው ማለት ይቻላል። የማህበረሰቡ አስተሳሰብ መውጣት አይችሉም፣ እኩል አይደሉም ተብሎ ነበር የሚታሰበው። አሁን ግን እንደዛ አይደለም። በእርግጥ የበፊቱ እንደዛ ነበረ። እንደ ማህበረሰባችን የቤተሰብ ጫና አለ። አሁን አሪፍ ነው መሰለኝ። ግን እንደ በፊቱ የቤተሰብ ጫና አለ። ቤተሰብ ለማጥናት ጊዜ ላይ ኖራት ይችላል። ሴት መሆን ራሱ አንድ ችግር ነው።
እነዚህ ሁለት ተማሪዎች ችግሮችን አሸንፈው በክፍላቸው ከፍተኛ ውጤት አስመዝግበዋል። ለወደፊት አሻግረው አይተዋል። ከ1 እስከ 6 ያለው ያው ከ1 እስከ 3 በመያዝ ነው የወጣሁት። ከ6 በኋላም እስካሁን ባለው ያው አንደኛ ነው። አሁንም በአሁኑም ውጤት ያለው የ10ኛ ክፍል ስኮሪ 94.1 ነው ያመጣሁት። የፍቅርተ ስላሴ የተሻሉ ከሚባሉት እሷ ናት። ለምሳሌ የተሻሉ ከሚያሰኛት ምንድነው ዲሲፕሊን ናት፣ ስነ ምግባሯ እውነት ነው። በቃ ሌላ ጽናት ላይም ደግሞ ትንሽ በልታ ነው የምትተኛው። ይደክመኛ ስለምትል ሌት አላርም አድርጋ ተኛለች። ሌት ትነሳች ባላርም ማለት ነው። የቤት ስራም ትሰራለች፣ ምታጠናም ታጠናለች፣ የሚሰራውም ስራ ደግሞ ትሰራለች ማለት ነው። እና በስነ ምግባሯ በእውነት ማለት ነው በእውነት ያለ ሐሰት ያው እግዚአብሔር ያስቀጥላት። በጣም የተሻሉ ከሚባሉት ቤተሰብ ላይም ጎረቤት ላይም ለጓደኞቿም ስነ ምግባሯ በጣም የተሻሉ ከሚባሉት አንዷ ናት። ለወላጅ ትልቅ እርካታችን ምናልባት አሁን ቤት በመገንባት ሰው ደስ ሊል ይችላል፣ መኪና በመግዛት ደስ ሊል ይችላል። እኔ ግን ሰውን በማፍራት ነው የምደሰተው ነው። ሰውን ማፍራት ሌሎችን ሰዎች የሚያፈራውን ነው፣ ህንፃ የሚገነባውን መኪና የሚሰራውን ያን ሰው ነው የምንፈጥረው። እና ሰውን መስራት ለወገን ለሀገር ነው ሰውን። እና እኔ ትልቁ እርካታዬ በልጆች ላይ መስራት ለሀገር መስራት ነው። በተለይ በሴት ልጆች ላይ እስከ 4ኛ ክፍል ድረስ እስከ 3 ምናምን ነበር የምወጣው። ከዛ 5ኛ ክፍል ጀምሮ እስካሁን አንደኛ ነው የምወጣው። 10ኛ ክፍል ላይ ደግሞ ሁለተኛ ወጥቻለሁ ፈርስት ሴሚስተር። ከዛ በኋላ አንደኛ ነው። ዘንድሮ ያመጣሁት ውጤት 97 ነው። ዘንድሮ ከአምናው ለማሻሻል ችያለሁ። ምክንያቱም አምና ሶሻሉን ናቹራልንም 12 ትምህርት ነበር የምንማረው። አሁን ላይ ግን ናቹራሎችን ብቻ በመረጥነው ፊልድ ስለምንማር ሞር እዛ ላይ ለፎከስ ለማድረግ ረድቶኛል። ስለዚህ አሁን ለማሻሻል ችያለሁ። አሁን በዚህ ባለንበት ክፍለ ዘመን ላይ ሴቶች አይችሉም የሚለው ነገር እንደ ታሪክ እየሆነ የመጣበት ሂደት ነው ያለ። ከክፍለ ዘመኑም ውጭ በተለይ እንደኛ ትምህርት ቤት ባለው ሁኔታ ላይ ሴቶቹ በብዙ ጊዜ በቁጥርም ይሁን በብዙ ነገር ዶሚኔት እያደረጉ የመጡበት። ለዚህ ደግሞ ሴት መምህራን የራሳቸውን የቻለ ማህበር አላቸው። አይደለም ሴት ተማሪዎችን ቀርቶ ሴት መምህራንን በራሳቸው በፕሮግራም በተለየ ሁኔታ የኑሮን ሁኔታ የመማር ማስተማሩን ሌላውም ነገር ኤክስፒሪየንስ ሼር ያደርጋሉ፣ ይመካከራሉ። ከነበራቸው ድክመት ተነስተው ለነገ የተሻለ ነገር ለማድረግ በየጊዜው ውይይት አላቸው። በሆነ ሴሚስተር ላይ ደግሞ በአንድ ላይ ተነጋግረው ትንሽዬ ቢሆን ፕሮግራም አዘጋጅተው ራሳቸውን ኤክስፒሪየንስ የሚቀያየሩበት ፕሮግራም አለ። በዚህ ላይ ደግሞ ሴት ተማሪዎችን ብቻ በተለየ ሁኔታ በዩኒት መሪነት ደረጃ ሴቶች እንትን ያደርጋሉ። በሌሎችም መንገድ ቁጥጥርና ክትትል እያደረጉ እነዚህ ሴት ተማሪዎች ወደፊት እንዲወጡ ያግዛሉ ማለት ነው። መምህራን በመምራት ወላጆች በምክርና በመደገፍ የህልም መንገዳቸውን አሳይተዋል። ይህ ትብብር ሲኖር ውጤቱ ያማረ ይሆናል። መምህራንም ያው ከማስተማር አልፎ የተለያዩ ጥያቄዎችን በመስጠት ቲቶሪ በመጥራት የተለያዩ እገዛዎችን ያደርግልናል። ከዚህም ተምሬ ደግሞ ወደ ቤተሰብ ስሄድ የተለያዩ እገዛዎችን ያደርግልኛል። ተጨማሪ እርዳታ ከዚህ የጎደለውን ከዛ ይሞሉልኛል። በማስጠናትም ሊሆን ይችላል፣ በማስረዳት ደረጃ በሁለቱም ሰፖርት ያደርጉኛል። እውነት ነው። አዎ እነሱ ስለሚያጠኑ እነሱ ያው አስጠኗት እላለሁኝ። ለምሳሌ ትልቂቱ ቅድስትን ያውን ስለሚያቅታይ ፊዚክስ ላይ ሂሳብ ላይ ይርዷት እላለሁኝ። ያው እነሱም እሷም ይረዷታል እና እነሱ አይታለች እነሱ እንዴት እንደሚያጠኑ እንዴት እንደሚያነቡ እንዴት እንደሚሰሩ ታውቃለች እሷ እና ከነሱ ነው የተማረችው። መጀመሪያ ያው ሳይንስ የሚለው ሄልፕ ነው የሚለው እርዳው ነው የሚለው ሄልፕ ሂም ነው የሚለው። ከዚያ ደግሞ አሳየው ነው የሚለው ሾው ሂም ይላል። ከዚያ ደግሞ ተወው ነው የሚለው። ያው እኔ ግን እስካሁን አለቀኳት መከታተላታለሁ። ከወላጅ በቃ ትልቁ ሚና ወላጅ ክትትል ማድረግ ነው። ለመምህር ሰጥቶ በቃ ማብላትና ማልበስ ብቻ አይደለም። የቤት ስራም የት ላይ ድክመት እንዳለበት ድክመቱን የልጁን የሴት ልጆችን የወንዶችን ድክመታቸው የት ላይ እንዳለ ማወቅ አለበት። የልጅ ድክመቱ የት ላይ ነው ብሎ ያን ድክመት የሚችል ከሆነ ራሱ ካልቻለ ግን ከመምህሩ ጋር መገናኘትና ያን በመምህሩ በኩል ክፍተቱ እንዲሞላ የማድረግ ስራ መስራት አለበት። በመምህራን በኩል ያው እኔ መምህር ስለሆንኩ ተማሪዎችን መለየት አለባቸው ነው። መምህራን ወላጆች ተማሪዎችን መለየት አለባቸው ነው። ያው
ምሁራን እንደሚከፍሉ በአንድ ክፍል ውስጥ ጎበዝ ተማሪዎች አሉ፣ መካከለኛ አሉ፣ ደግሞ ዝቅተኛ አሉ እና እነዚህ ለይተው ጎበዞችንም የበለጠ እንዲበረቱ የሚሰራ ስራ አለ። መካከለኞችም ደግሞ ወደ ጎበዞቹ እንዲደርሱ የሚሰራ ስራ አለ። ዝቅተኞችም ደግሞ ተለይተው ለብቻ መደገፍ አለባቸው ነው። ይህን ድጋፍ መሰጠት አለባቸው። በተጨማሪም ደግሞ ከወላጅ ጋር ግንኙነት ማድረግ አለባቸው። የወላጅ ድርሻን ደግሞ እንዲወጣ ወላጅ ድርሻው እንዲወጣ ከመምህር በተጨማሪ መምህሩ እነዚህ ውጤታቸው ዝቅ ያሉ ተማሪዎችን ወላጆች ምን ማድረግ እንዳለባቸው ከእነሱ ምን እንደሚጠበቅ ከወላጆች ጋር ግንኙነት ማድረግ አለበት ነው። ወላጆቼ ቤት ውስጥ አባቴ እንደነገርኩ ከድሮም ጀምሮ ከበፊትም ጀምሮ በቃ ትምህርት ላይ ከፍተኛ አቋም ነው ያለው። እንድንማር ነው የሚፈልገው። በቃ ከፍተኛ ደረጃ እንድንደርስ እንድንለወጥ ስለሆነ የረዳን የነሱ ሚና ጥሩ ነው። እንደ ተቋም በፕሮግራም ደረጃ የያዝ ነው እንዳለው ነባራዊ ሁኔታ እያስታረቅን በየ3 ወሩ በየሩብ ዓመቱና በየ6 ወሩ ስብሰባ ይጠራሉ። ስብሰባ ስንጠራ ሁለት አይነት ያጠራር መንገድ ነው ያለና አንደኛው የሚሆነው አጠቃላይ የፈርስት ሴሚስተር ውጤታቸውን ባጠቃለለ መልኩ ቀጥታ መጣው ወላጆቻቸው እኛ ጋራ ኮሙኒኬት የሚያደርጉበት መንገድ ነው ያለ። ከተማሪ ፍቅርተ ስላሴና ከተማሪ ኤልሳቤጥ አብርሃም አንድ ነገር እንማራለን። ህልም ካለ ብርታት አለ፣ ግብ ካለ ትጋት አለ፣ ጽናት ካለ ስኬት ይመጣል። ዛሬ በዚህ ትምህርት ቤት የበሩት ኮከቦች ነገ ሀገር የሚያበሩ ብርሃኖች ናቸው። ታሪካቸው ለሴት ተማሪዎች ማሳያ ነው። ለወላጆች ኃላፊነት ነው። ለመምህራን ኩራት ነው። ሴትነት አይከለከልም። ጽናት ካለ ስኬት አለ። ሴት ተማሪዎች መማር መረዳት ያለባቸው የሚመስለኝ ጊዜን በአግባቡ መጠቀም ይመስለኛል። ፈተና በመድረሱ ብቻ ሳይሆን ከዛም በፊት ቀድሞ በመዘጋጀት ነገ ምንማረውም ቢሆን አሁንም በመዘጋጀት ነው። የተማሩትም የዕለት ተዕለት ፖርሽኖችን ወዲያው በመሸፈን ይህንን የተሻለ ውጤት የሚያመጡ ይመስለኛል። እኔ ከልጆች ነው የማየው። ቅዱስም እዚህ ትምህርት ቤትና ተሸላሚ ናት። እንዲያውም ሜዳሊያም ተሸልማለች እና አጸደም ያው በደረጃ ነው የሚያልፉት። ከመምህራን ጋር ያለ ግንኙነት ከትምህርት ጋር ያለ ግንኙነት ፖዚቲቭ ነው እና አሁን ሌሎችም ወላጆች ልጆቻቸውን አንድ የቤት ስራ እንዲሰሩ ማድረግ፣ በፕሮግራም ደግሞ ጥናታቸውን እንዲያጠኑ በሆነ ባልሆነው ከልጆቻቸውን ከትምህርት እንዳያስቀሩ ይህን ስራ መስራት አለባቸው ነው። ሁሉም ተማሪ የራሱ የሆነ ታለንት አለው። አንዱ ክፍል ውስጥ በደንብ መከታተል ሊሆን ይችላል፣ ሌላኛው ቤት በደንብ ማንበብ ሊሆን ይችላል፣ በፕሮግራም መጠቀም ሊሆን ይችላል። የኔ ደግሞ እንደኔ ለምሳሌ እኔ የሚችለው የሚመቸኝ ክፍል ውስጥ በደንብ ነው የሚከታተለው። ክፍል ውስጥ በደንብ ከተከታተልኩት ያን ነገር አረሰውም ወይም በደንብ ይገባኛል። ከዛ በኋላ ፈተና ሲደርስ አካባቢ የሆነ ስከልሰው ነው የሚሻለኝ ማለት ነው። ሁሉም የራሳቸውን የሚሻላቸው ለራሳቸው ውጤታማ የሚያደርጋቸውን ነገር ቢጠቀሙ እመክራለሁ። እነ ፍቅርተና ኤልሳቤጥ አሪያ የሆኑ ተማሪዎች ናቸው። ለሌሎችም ሴት ተማሪዎች ሞዴል የሚሆኑ ተማሪዎቻችን ናቸው። በትምህርት አቀባበላቸውም እና በተለያየ በቃ እንቅስቃሴ በትምህርት ቤት ላይ ጥሩ የሆነ ተሳትፎ ያላቸው ተማሪዎችና ሞዴል የምናደርጋቸው ተማሪዎች ናቸው። ሴት ተማሪዎቹ ከወንዶቹ የተሻለ ውጤት ማስመዝገብ አይችሉም የሚል አስተሳሰብ አለ፣ ብሂልም አለ። ሴት ልጅን ወደ ጓዳ የሚባል ነገር፣ ወንድ ልጅ ወደፊት የሚባል ነገር አለ። ስለዚህ ሴቶች መማር ያለባቸው ሴቶች ከበረቱ፣ ሴቶች ካነበቡ፣ ሴቶች የተሻለ እድልን አግኝተው ካጠኑ በዚህ መልኩ ፊት ላይ መቆም ይችላሉ። ስለዚህ ለሌሎች ሴት ተማሪዎች ለሌሎች ሴቶቻችን በጥሩ ተሞክሮነት እነዚህ ተማሪዎቹ የሚናገሩትና የሚሆኑትን ነገር ይዘው አይሆፕ ብዙ ልጆችን ከኋላ ማስከተል ይችላሉ ብዬ አምናለሁ። ተመልካቾቻችን በዛሬው የአስኳላ መሰናዷችን እንግዲህ በፊታውራሪ ሀብተ ማርያም ሁለተኛ ደረጃ ትምህርት ቤት ተገኝተን ለሴት ተማሪዎች ውጤታማነት የወላጆችና የመምህራን ሚና ምን ይመስላል የሚለውን ሀሳብ እያነሳን ቆይታ ያደረግነው ነጻነት አማረ አብሬያችሁ ቆይታ አደረግኩ። ሌሎች የአስኳላ መሰናዶቻችን ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ።
በዛሬ ያስኳላ መሰናዷችን እንደተከታተላችሁት የዓለም አቀፍ የሴቶች ቀንን ምክንያት በማድረግ መረጃዎችን ፕሮግራሞችን ወደ እናንተ ያደረስንላችሁ የነበረው ቆይታ ነው። እንግዲህ ሰዓዱ ያለው አዎ ሴት ልጅን ማስተማር ቤተሰብን ማስተማር ነው የሚለውን ጽንሰ ሀሳብ ለማጉላት ያደረግነው የዛሬ መረጃዎቻችን ከዚህ ጋር የተገናኙ ነበሩ። በዓሉን ማክበር ብቻ ሳይሆን ከማክበር ባለፈ ምንድነው የሚያመጣው ፋይዳ ምንድነው ምን ሰራው የሚለውን ቆም ብለን ማስተዋል መገንዘብ መቻል አለብን የሚል ሀሳብ ነው ያለን። እስኩዬ በጣም ጥሩ። እንግዲህ ፕሮግራማችንን በዚሁ እንዘጋለን። እስከ ዳር ጥላሁንና ሳዲያ አብሬ ደግሞ መረጃዎችን ከፕሮግራሞች ጋር እያዋሃድን ከእናንተ ጋር ቆይታ አድርገናል። ሳምንት በሌላ ያስኳላ መሰናዶ የምንገናኝ ይሆናል። እስከ ሳምንት ሰላም ቆዩን።